አቶ ግርማ እንግዲህ ልጅ ሞታለች ተብሎ ተነገረው። እዛ እስር ቤት ውስጥ ራሱን መቆጣጠር አልቻለም። ራሄል አንደኛው አላማዋ አቶ ግርማን መግደል ነው። ሁለተኛም ጽናትን ማስወገድ ነው። ሶስተኛም ባቢን የራሷ ማድረግ ነው። ያሰብሽው ግን ተሳክቶልሻል። ባቢን የራስሽ ማድረግ አለማድረግ እሱ ያንቺ ነው። ከአንቺ ጋር ይሁን አይሁን እሱን የሚያውቀው ራሱ ነው። ግን ደግሞ በእንደዚህ አይነት የወረደ የዘቀጠ አስተሳሰብ ያለሽ ምን አይነት ሰው እንደሆንሽ አላውቅም። በእውነት አንቺና የብሌን እናትማ አቃጥላ ደፋች እንዴ! ሴት የላከው ሞት አይፈራም አሉ። እንደው ትልቅ ሰው አይደለሽ? ቢያንስ ማለት ነው ክፉና ደጉን ነገር እኮ አብራችሁ አሳልፋችኋል ከአቶ ግርማ ጋር። ዛሬ ግን ቀን ሲጥላቸው አንቺ ማብረሽ ተገልብጠሽ፣ አረ ይደብራል በእውነት። ሰው እኮ ማለት ያለፈውን ነው ማየት ያለበት፣ ዛሬውማ አይደለም። አንቺም ደግሞ ራሄል ነገ ፊቷን ብታዞርብሽ ይሄ የተከራይችልሽን ቤት ከዛ ውስጥ ታስወጣሽና እዛው የድሮ ደሳሳ ቤት ውስጥ ትመለሻለሽ። ጊዜው ተገለባባጭ ነው። ግርማና ጽናትም እንደዚሁ አልቅሰው አይቀሩ። አንድ ቀን እነሱም የሚስቁበት ቀን ይመጣል። ግን ደግሞ ያሳዘነኝ ነገር ባቢና ጽናት መለያየታቸው ነውና በእውነት አላቅም። በጣም ነው ያሳዘነኝ ማለት ነው። ማለት በማናችንም ቦታ ሆነን ብናየው የማይሆን ነገር ነው ማለት። ሰው ከአባቱ ገዳይ ጋር ተጋብቶ አይኖርም በጭራሽ። ሞሜንቶች አይቻለውና ጽናትና ባቢ መለያየት አይችሉም፣ አንድ ላይ ሊሆኑ አይችሉም። በእርግጥ እንዴት ማለት እሷን ባየ ቁጥር የአባቱ ገዳይ አባቷ መሆኑን ያስታውሳል። ስለዚህ ጥሩ አይሆንም ማለት ነው። እና ብቻ ጽናት ራሷ ላይ የወሰነችው ውሳኔ እንግዲህ ያ ሁሉ መድኃኒት ቅማ ብሌንና እናቷ ደግሞ የሉም ነበረ። ሲመለሱ እሷ ዝርር ብላ አረፋ እየደፈቀች ተገኘች ማለት ነው። የብሌን እናት ግን ኧረ እኔ ምን ልበልሽ፣ ቆይ የሬስ ልጅ ብለሽ ብታስቢ ምን ችግር አለው ማለት የአንቺስ ልጅ ብትሆን እችም ደግሞ ልጅሽ ናት፣ በአንቺ እጅ ነው ያደገችው። የእውነት ይደብራል እንዴ! አንዳንድ ጊዜ የምናስተምረውንም እናወቅ እንጂ ምን ነው። እውነት በጣም ነው ያናደደችኝ የብሌን እናት። ራሄል ታዋት፣ እሷ የለየላ ጭራቅ ናት ሲጀመር። እንዴ ጭራሽ ብሌንን ከልጁ ጋር ልታፋቅርና ጽናትን ደግሞ ልታስወግዳት። ይኸው ባቢ በቃ አልፈልጋትም ብሎሻል አይደለ? ስለዚህ ጽናትን ትኖርበት ለደሃ አባቷ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ጽናት በእውነቱ በጣም ነው ያሳዘነችኝ። ዛሬም ትናንትና አብሬ ማልቀሴ የእውነት እኔ በጣም እንጃ። እኔ ማለት ሁኔታ በሷ ቦታ ብሆንስ የሚል ነገር እና ሰው ስትሆኑ ብዙ ነገር ታስባላችሁ። እውነት በጣም ነው ያሳዘነችኝ። ትናንትናማ በጣም ነበር ያስለቀሰችኝ። እውነቱ ለመናገር አስባችሁታል? አባቷን የምትወደውን ፍቅረኛዋን በአንድ ጊዜ፣ በዛ ላይ አይዞሽ የሚላት ሰው የለም። ባቢ አባቷ ብሌን ናቸው። አሁን አብራት ያለችው ብሌን ነች። ብሌንም እንግዲህ አብራት እንዳትሆን ራሄልና እናቷ መከራዋን እያሳዩት ይገኛሉ። ብሌን ግን እንዲሁ በቀላሉ ሀሳቧን መትቀይር ልጅ አይደለችም። ቃል የሚባል ነገር አለ ብላለች ለእናቷ ማለት ነው። ራሄል እንግዲህ ሐኪም ቤዛ ሆስፒታል ምንድነው እስር ቤት ቀጥታ ሄዳ ለአቶ ግርማ ምን ነው እንደዚህ ጠቆርክ? ምን ነው እንደዚህ ከሳ? አሙሃል እንዴ? ራስህን ብታየው እኮ ስታስፈራ። አንቺ ነሽ የምታስፈሪው። የቁም ሬሳ ነሽ አንቺ። ይቺ ማነች ራሄል ተብዬዋ? የእውነት አይባልም እንደዚህ። ለምን ይባላል? ሰው ይህ ሰውዬ እኮ ቀላል መከራ አይደለም ላው ላይ እየሰፈረው። ምን ጉር ነሽ ቴ? እንደምታወሪውን እንኳን ማታቂ። በጣም ያቃጥልችኝ ራሄል ተብዬዋ የምሬ። ከዛ ምን ፈልገሽ ነው የመጣሽው አላት። እሱ ራሱ አዝማሚያውን አይቶ ማለት ነው። እኔማ ልጠይቅ ነው የመጣሁት እኮ እስር ቤት እኮ ነው ያለው አቶ ግርማ። አይ ልጠይቅኝ ከመጣሽ ደህና ነኝ፣ በቃ ሂጂ የኔ ልጅ አመሰግናለሁ አላት። ግን ሌላ የተፈጠረ ነገር ምን ብዬ እንደምነግር አልሀቅም። ጋሽ ግርማ ምንድን ነው ንገሪኝ። ብሌን የተፈጠረ ነገር አለ? ጽኑ ምን ሆነች ልጄ? ምን ሆነች? መድኃኒት ወስዳ ራሷን ለማጥፋት ነበረ። አሁን ሐኪም ቤት ነው ያለችው። እሷን ለማዳን ዶክተሮቹ እየተረባረቡ ነው። እንግዲህ ሞታለች ሳትለው አትቀርም መሰለኝ። ይህ ሰውዬ በዛ ሰዓት ፈረጥ ቢለዝ እንጂ ምን ትጠቀሚያለሽ? እስቲ ምን እንደምትጠቀሚ ወራ በፈጣሪ ምን አይነት የተረገምሽ ነሽ? እንግዲህ በዚህ ሰዓት አለቀሰ። ልጄን እኔ ነኝ የገደልኳት፣ እያለ ሲያለቅስ እንግዲህ ብሌንዬ፣
ወይ ተሰቃየች በእውነት። ለሱ ምሳ ይዛ ሄደች ልጠይቀው። እንዳያት ማልቀስ ጀመረ። ብሌንዬ ደህና ነኝ። ጽኑስ እንዴት ናት? ጽኑዬ ደህና ናት። አይ አልመጣም ደክሞኛል ብላ ነው እቤት ነገ ትመጣና ትጠይቃለች። ብሌን እውነቱን ተናገሪ፣ ጽኑ ደህና ናት ሲላት፣ ደህና ነች ጋሽ ግርማ ደህና ናት። ምንድን ነው? ነገ መተን እንጠይቀሃለን። እንደውም አሁን እኔ ሁሉንም ነገር ሰምቻለሁ። ብሌን እውነቱን ንገሪኝ ሲላት፣ ጋሽ ግርማ የእውነት ደህና ናት፣ እማተሙት ደህና ነች። እንደውም ዛሬ ከሆስፒታል ትወጣለች ሲል አለች በህይወት አለ ሞታለች ብለዋለቻቸው የተረገመች ማለት ነው። አዎ ደህና ናት ጋሽ ግርማ፣ ነገ እንመጣለን አብረን እንጠይቆታለን አለችው። እሺ ብሌንዬ አንቺስ ለምንድን ነው ቃልሽን ያጠፍሽው? ለምን ቃልሽን በላሽ? ኧረ እኔ ጋሽ ግርማ ቃሌን አላጠፍኩም፣ መቼም አላጥፍም። ሁሌም ከሷ ጎን ነኝ። አደራሽን በምድር የሰጠውሽን በሰማይ ይቀበልሻለሁ፣ ልጄን አደራ አላት ማለት ነው። ይሄ ማለት በጣም ትልቅ ሸክም ነው የእውነት አደራ በጣም ከባድ ነው። እና እንግዲህ ብሌንዬ እሺ ብላ ወደ ቤቷ ተመለሰች። ከዛም እንግዲህ ራሄል የቀጠረችው ሰውዬ እኔ ምን አድርግ እንደምትለው አላውቅም። ያው ሐኪም ቤት ድረስ ሄዶ እነ ጽናትን ከሐኪም ቤት አስወጣቸው። ባቢም ደግሞ ከዚህ በኋላ የኔና የጽኑ ግንኙነት አብቅቷል። ጽናትን አዎ አፈቅራታለሁ፣ እወዳታለሁ፣ ግን ደግሞ እኔና እሷ አብረን መሆን አንችልም። እሷ የገዳይ ልጅ፣ እኔ የሟች ልጅ። ስለዚህ አብረን መቀጠል ተው እንጂ ባቢዬ፣ አንተና ጽናት እኮ ምንም የምታውቁት ነገር የለም። ተይ እንጂ ብሌን፣ እንደዛ አትበይ። ቆይ ጋሽ ግርማ እናትሽን ብያልብሽ፣ አንቺ ከብሌን ጋር ጓደኝነትሽ ይቀጥላል ሲላት መልስ አጣች ማለት ነው። በማናችንም አንግል ብናየው ይሄ እውነት ነው ማለት ፍቅረኛም ቢሆን ከምትወዱት ከቤተሰቦቻቸው አይበልጥም። የምሬን እኮ ነው ማለት አሁን ለምሳሌ ባቢ አባቱ ሞቷል፣ የገደለው ደግሞ የፍቅረኛው አባት ነው። ስለዚህ እንዴት ነው ከሷ ጋር መሆን የሚችለው? ከባድ ነው በእውነት አላቅም። ነገሮች ሊቀየሩ ይችላሉ። እንግዲህ ራሄል ያሰበችው ሁሉ ተሳክቶላታል ማለት ነው። ደስ ብሏታል። በሌላ ጽናትን እናስወግዳታለን ስትላት ኧረ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አንቺ አለችና ጥላት ሄደች። ብሌን እናት አያችሁ፣ ምንም ክፉ ብትሆንም ጽናት እንድትሞት አትፈልግም ማለት ነው። ከዛም እንግዲህ ጽኑዬ ብሌን ባቢ ጋር ውሰጂኝ በጣም ናፍቆኛል፣ አይኑን አይቼ ልምጣ ስትላት እንግዲህ ይዛ ስትሄድ እቺ ሰይጣን ለቃሉ ይቅርታ ልስሞ ጠጋ ስትል ብሌንና ጽኑ ከቻሉ ማለት ነው። ተደናግጠው ተጣሉ። ያው እሱ ብሌን አሁን ካሁን በኋላ ጽናትን አይፈልጋትም። ቢወዳትም የኔና የሷ ነገር አብቅቷል። እሷም ባለችበት እኔም ባለሁበት ካሁን በኋላ ጽናት የምትባል በህይወቴ ውስጥ የለችም ሲላት ራሄል ፍንድቅድቅ አለች ማለት ነው። የምትፈልገው ያው ባቢን የራሷ ማድረግ ነበረ አላማዋ። ስለዚህ የራሷ አድርገዋለች ማለት ነው።